ሰላም ውድ ተመልካቾቻችን አስኳላ መሰናዷችን አሁንም እንደቀጠለ ነው። በእንጅባራ ዩኒቨርሲቲ ተገኝቻለሁ። ተማሪ አላምረው ዋጋው ይባላል። በደብረ ታቦር ከተማ የአንደኛና ሁለተኛ ደረጃ ትምህርቱን ተከታትሏል። ይህ ተማሪ ከፍተኛ ውጤት በማምጣትም ባለፉት ጊዜያት 519 ውጤት በማምጣት ነው ወደ እንጅባራ ዩኒቨርሲቲ የተቀላቀለው። እንጅባራ ዩኒቨርሲቲ ገብቶም አስደናቂ ውጤት አስመዝግቧል። ይህ ተማሪ ያሳለፋቸው ውጣ ውረዶች ምን ይመስላሉ? እስኪ ቆይታ አደርጋለሁ። ስልኩን ልደውልና የት አካባቢ እንደሚጠብቀኝ አላወቅኩም። እሱን ቼክ ላርግና እሱ ጋር እናወራለን። አብራችሁን ቆዩ። ሄሎ፣ ሰላም ነው አላምረው? እግዚአብሔር ይመስገን። ይህ ለአስኳላ መሰናዶ ልምድህን ተሞክሮ እንድታጋራን ፈቃደኛ ስለሆንክ አመሰግናለሁ። የት አካባቢ ነው ማገኘህ? እኔ አሁን ግቢ ውስጥ ነኝ። የቱ ጋር ነው ያለኸው? እኔ አደባባዩ ጋር ነኝ። እዚህ የውሃ ፏፏቴው ጋር ፊት ለፊት ያለው አደባባይ የለም? እሺ፣ መጓናው አደባባይ በቃ ኦኬ። ፋውንቴን እንደዚህ ያለበት ይታየኛል። እሺ፣ እሺ፣ እመጣለሁ። አመሰግናለሁ። እሺ ተመልካቾቻችን ተከተሉን። እንግዲህ ልምድ ተሞክሮውን የዩኒቨርሲቲ ቆይታውንም ያጋራን አብሮን ይቆያል ማለት ነው። አብራችሁን ሁኑ። ፏፏቴ ያለበት አደባባዩ ይሄ ይመስለኛል። እንግዲህ ተማሪ አላምረው አለኝ። እንዴት ሰላም ነው? ደህና ነህ? እንዴት ነህ? በቀላሉ አገኛለሁ ብዬ አልገመትኩም። ቅርብ ነበር እዚህ ጋር። አካባቢ ያምራል፣ ደስ ይላል በጣም ዋው። እሺ አረፍ ብለን እንግዲህ ልምድህን የጥናት ስልትህን እንዴት እንደነበር ያለፈውን ጊዜ እያስታወስነ እናውራ እስኪ። እሺ እዚህ እንቀመጥ። ያምራል። አረንጓዴ ነው። እዚህ ጋር ፏፏቴ አለን። ሁሉም ግቢው እንደምታየው አረንጓዴ ነው በሙሉና እንደዚህ የሚደብር ኢንቫይሮንመንት ምናምን የለውም። እዚህ ብዙ ጊዜ ታሳልፋለህ? አዎ፣ ማለት እንደዚህ ከጥናት ጀርባ አየር ለመውሰድ ምናምን አረፍ ብለን እናወራለን ጓደኞቻችን። እሺ እስኪ እንቀመጥና እናውራ። በጣም ደስ ይላል። ወድጄዋለሁ። ያምራል። ተመልካቾቻችን እንግዲህ ተማሪ አላምረው ጋር ተገናኝተናል። እስኪ አሁን ደግሞ ስላሳለፋቸው የዩኒቨርሲቲ ቆይታዎች እያነሳን እንግዲህ ቆይታ እናደርጋለን። ስለመጣው ስላገኘው ደስ ብሎኛል። በዛ ላይ በጣም ጎበዝ ተማሪ እንደሆንክም ሰምቻለሁና ደስ ብሎኛል። መጀመሪያ ለምርቃን ቀን የተወሰነ ነው የሚቀረውና እንኳን አደረሰ፣ እንኳን ደስ አለ። አመሰግናለሁ በጣም። እንግዲህ ባለፉት ጊዜያት ወደ ኋላ መለስ ስላርግህና 12ኛ ክፍል ከተፈተንክ በኋላ ጊዜህን እንዴት ነበር የምታሳልፈው? ፈተና ከተፈተንኩ በኋላ ያው ዩኒቨርሲቲ ጆይን ለማድረግ ነበርና እየጠበቅን የነበረው ለዩኒቨርሲቲ ያው ስናነብ ስለነበረ ለመግባት ያው ሙሉ መራስ መታመን ስለነበረ ቅድመ ግቢ ለመግባት ቅድመ ዝግጅቱን እናከናውን ነበር። ምን አይነት የምወደው ዲፓርትመንት አለ፣ እሱ እንዴት ጆይን አደርጋለሁ፣ ለሶስት እንዴት ቅድመ ዝግጅት እንዴት አደርጋለሁ፣ ሊያንስ የሚሰጥ ዩኒቨርሲቲ እንዴት አድርጌ አመቻቻለሁ የሚለውን ቅድመ ዝግጅት ያደርግን በዛ እና መጻሕፍት በማንበብ ብዙ ጊዜ መጽሐፍ በማንበብ አሳልፍ ነበር ጊዜ። በጣም አሪፍ። እንደው ከዛ በኋላ ውጤት መጣ። ለተመልካችም ነግሬያቸው ነበር 519 ያገኘ ደስ ይል ነበርና ወደ እንጅባራ ዩኒቨርሲቲ እመደባለሁ ብለህ አስበህ ነበር? አክቹአሊ ለመድረስ ነው የሞላሁትና እንጅባራ ዩኒቨርሲቲን በቃ ሰማ ነበር። ያ ፈርስት ጀነሬሽን ነበረ፣ ግን ምን ያክል ትምህርት ጥራቱ ምናምን ሰማ ስለነበረ ቀረብ አድርጌ ይደርሰኛል አድርጌ ነው የሞላሁት ከውጤቱ ጋር ይደርሳል ብዬና በአጋጣሚ ደግሞ እንደድሉ ነው ደርሰኛል ማለት ነው። በጣም ደስ ይላል። እንዴ ፍላጎትህን የተሳካው በቃ። አንደኛ ያረኩት ዩኒቨርሲቲ አለ፣ ከሱ ቀጥሎ ያረኩት ዩኒቨርሲቲ ነበርና በጣም አሪፍ ዩኒቨርሲቲ ነበረ። እንጅባራ ዩኒቨርሲቲ ከተመደብኩ በኋላ ምን በልጅነትህ እሆናለሁ ብለህ ያሰብከው ወይም ይሄንን ብማረው ብለህ አስበኸው የነበረው ዲፓርትመንት ውስጥ ነው የነበርከው? ታች የተማርኩ ሳለ ቴክኖሎጂ ዘርፍ ኮምፒውተር ሳይንስ ነበር። እንደው ምን መሆን ትፈልጋላችሁ ሲባል ምንድን ነበር የምትለው? ኢንጂነሪንግ ነበር የምለው ታችና ታች ኢንጂነሪንግ ነበር የምለው። ግን እያደኩና ራሴን ያውኩ ስመጣ ግን ይሄ የቴክኖሎጂ አይነት ዘርፍ እየሳበኝ መጣ። እንደ ኮምፒውተር ሳይንስ ይሄ ፕሮግራሚንግ አይነት
ሰው ሳይ ምናምን እንደዚህ በጣም ይስበኝ ነበርና እሱን ለመግባት ነበርና ኮምፒውተር ሳይንስ ነበር አጠናለሁ የመጣሁት ማለት ነው። ከዛ በአጋጣሚ ኮምፒውተር ሳይንስም እኛ በገባንበት አመት ያኔ ሶፍትዌር ኢንጂነር ይሄ ፎርዝ ጀነሬሽን እንደመሆኑ ሶፍትዌር ኢንጂነሪንግ ጀመረ ማለት ነው ያኔ እና ሁለቱን አመዛዘን ግን ሞር ኢንተረስት የሆንኩበት ወደ ሶፍትዌር ኢንጂነሪንግ ነበርና ሶፍትዌር ኢንጂነሪንግ መረጥኩ ማለት ነው። በደንብ አሁን ኢንጂነሪንግ ተሳክቷል። ኢንጂነር ሚለ እሺ እንግዲህ ግቢ የነበረ ሁኔታ እስከ ደብረ ታቦር አንደኛና ሁለተኛ ደረጃ ትምህርትን ከተማርክ በኋላ ውጤት ካመጣ በኋላ ወደ ዩኒቨርሲቲ ገባህና እንደው እዛ ያለ ዩኒቨርሲቲ ሲባል ምንድነው የሚሰማህ ነገር የነበረው? ትልቅ ኢሜጅ ነው። በቃ ዩኒቨርሲቲ ሲባል ብዙ የኛ ትልልቆች ተምረው ሲመጡ ወይም ጓደኞቻችን ሲመክሩ ምናምን በጣም ብዙ ነገር እንዳለ እና እንደውም ሲመክሩኝ እኔ ትንሽ ከትምህርቱ ጋር ስለነበርኩበት ይመክሩኝ ነበርና ግቢ ገባ ማለት ብዙ ነገር እንትን ትለወጣለህ ማለት ብዙ ነገር ነው ያለው። አንደኛ ጊዜህን በራሱ የምትጠቀምበት ቦታ ነው። ሁለተኛ የፈለግከውን ነገር ተምረህም አውቀህም የምትመጣበት ቦታ ነውና በተለይ ከጊዜ አጠቃቀም ጋር የነበረው ነገር ይመክሩኝ ነበርና በጣም ትልቅ ነገር እና ደግሞ ቴክኒካል ፓርት ይሄ ስልጠና ወስደበት የምትመጣ አይነት ነበርና ትልቅ ኢሜጅ ፈጥርብኝ ነበርና በአጋጣሚ እንደዛ ነው። ልክ ነው። ከገባ በኋላ ልክ የመጀመሪያ አመት ተማሪ ሆነ ሻንጣን እየጎተትክ ስትገባ ምን ስሜት ነበረው? እስኪ አስታውስልኝ ያንን ስሜት። አክቹአሊ እሱ በጣም የሚገርም ነው። ዳሞኛ በገባንበት ሰዓት ደስ የሚል ነበር። ከተለያዩ እንትን የመጡ ነበሩና እኔ ስገባ ምናምን በጣም ብዙ ነው። እኔ እንግዲህ ከተማርንበት ያው አንድ አካባቢ ነገር ስለነበርና ስንመጣ ግን የተለያየ ነው። ኢቭን ከቋንቋ ከመልክ ከምናምን አይነት ስናይ በጣም ነበር እንጃ ምን ቋጫልክ እንዴ? አባጋጣይ ከወደኛ አልቻልኩም። ትንሽ ዝም ብዬ መስማት ነገር እችላለሁ እንጂ በጣም ከዛ በተለይ ግን እንደዚህ ኦሮምኛ ምናምን ቋንቋዎችን ስገባ ሲወራ ምናምን እንደዚህ ቆያለሁ ምናምን የሚል ራሱ ችግር ገጥሞኝ ነበርና ግን ያው እየቆየን እየለመድን በጣም አሪፍ ጊዜ አሳለፍን ማለት ነው። በጣም አሪፍ የጥናት ስልት አሁን ይህ ፕሮግራም ያስኳላ መሰናዶ ነውና ይከታተሉ ተማሪዎች አሉና ስልትህ ምን ነበር? የጥናት ስልትህ ምንድነው? እንዴት ነው ጊዜህንስ የምትጠቀም የነበረው? እስኪ ይሄን አስታውሰን። እሱ ትልቁ ነገር ነው። ስገባ ብዙዎቹ እንዳልኩሽ ከላይ ያሉት የሚመክሩ ሰዎች ስለ ታይም ነበር የሚያወሩትና በዚህ ታይሜን በደንብ ነው የምከፋፍለውና የመጀመሪያው ታይም ማኔጅመንት የምጠቀመው በቂ እንቅልፍ አገኛለሁ። በቂ እንቅልፍ ስል አንድ ነገር ለማድረግ በቃ አስተማማኝ እንቅልፍ መተኛት አለብኝ ለኮንሰንትሬሽን። ለሱ ከጥናቶችም አንፃር አይቼ በቂ እንቅልፍ ተኛለሁ። ከዛ በኋላ በቀን ማንበብ ያለብኝ ነገር አነባለሁ። አሁን ብዙ ጊዜ ተማሪዎች ጋር የምንሸወደው ቀኑን ሙሉ ስላነበብን ምን ይመስልና አይነት ነገር አለ። እኔ እንደዛ ሳይሆን ማንበብ ያለብኝን ነገር አነብና ሌላ ነገር ልሰራ እችላለሁ። እዛውም ካለውበትም ሆኖ ሌላ ከዛው ተቀመጥኩኝ ነው ተንቀሳቀሽ ምቻ ታይም ማኔጅመንት ለዛ ለራሴ ጊዜም እሰጣለሁ። እነዚህን አድርጌ ለመጠቀም ላይብራሪ የመጠቀም ሁኔታ እንዴት ነው? ላይብራሪ ስፔስ ነው? ላይብራሪ ነው የምታነበው? ዶርም ውስጥ ነው? እስኪ እነዚህን ንገረኝ። እኔ ደግሞ ይሄ ለየት የሚያደርገኝ ከላይብራሪ ውጭ ማንበብ አልወድም። ላይብራሪ አንደኛ የምወድበት ምክንያት ራሱ ላይብራሪ ነው። የጥናት መንፈስ ይከፍታል በራሱ። ሁለተኛ የሚያነብ ሰው ስላለ ለአካዳሚኩ እሱ ያነበበ ነው ወይም ደግሞ እዛ ጋር የተማሪ ያነበበ ነው እኔ የት ነኝ የሚለውን ነገር እንዲያስታውሰኝ ያደርገኛል። እሱ ስላለ ላይብራሪ በጣም እወዳለሁ። እሺ ዶርም ላይ ያለው አሁን ጓደኞች ጋር የመረዳዳቱ ነገር እንዴት ነው? ትተጋገዛላችሁ? ትረዳዳላችሁ? እዚህ ላይ ያለውን ነገር ንገረን። በጣም ጥሩ። ይሄ እኛ ሶፍትዌር ኢንጂነሪንግ ነኝ የተመረኩትና ከሶፍትዌር ኢንጂነሪንግ ያወቅነው ስንመጣ ያው ቲም ወርክ በጣም ትልቁ ስፍራ እንደሆነ እናውቃለን በእኛና ከዛም በፊትም በጣም ተጋግዘን ጓደኛሞች በጣም ነው የምናወራው የምንተጋገዘው አካዳሚካሊ ማለት ነው። በኋላ ግን ራሱ ዲሲፕሊኑ እዛ ውስጥ አስገባኝ። ፕሮጀክት ስንሰራ ሌላ ለውጭም ለዚህ ለአካዳሚክም ስንሰራ ያለ ቲም ወርክ መስራት የሆነ ሌላ ነገር ነው የሚመስል እና ቲም ወርክ ትልቅ ዋጋ ነው። ለምን አንደኛ ቪው በጣም በተለያየ ነገር ይመጣል። ኢቭን ከጥናት አንፃር አንድ ነገር ተወያይቶ ሲያነቡት ከተለያየ አንፃር እውቀት ይመጣል። አንድ ሰው በአንድ ሊረዳው የሚችለውን ሌላ በዛ ተነስቶ ወደ አንድ ሀሳብ ይመጣልና ሶፍትዌር ኢንጂነሪንግ ከምን እስከ ከመጨረሻ እስከ መጀመሪያው ቲም ወርክ ነው የሚለው ሁሉም ነገርና ቲም ወርክ በጣም ትልቅ ዋጋ ነው ያለው በህይወት ወደፊትም ማረገው ሆይታ እኔ ቲም ወርክ ላይ ነው የምሰራው ብዙ ነገርና እሺ ከዛ በተጨማሪ ደግሞ እንግዲህ አንተ የምታከናውናቸው ተግባራት በጣም በቃ አስቸጋሪ ሁኔታ ገጥሞ ያለፍከው ነገር ምንድነው? ምን ትምህርት አስተማረ? በጣም አለ ግቢ ውስጥ ባይዘይ
ትልቁ ነገር ተስፋ ያስቆርጣል። አንዳንዴ የሆነ ነገሮች ድርብርብ ይላሉ። እንግዲህ ያው ግቢ ውስጥ ፈተና ይደርሳል። የሆነ ሰዓት ላይ ፋይናንስም ሊያጥር ይችላል ዝም ብሎና እንግዲህ እሱ ይደርሳል። ድብርት ይመጣል። በራሱ ጊዜ ደግሞ ይሄ ማቹሪቲ የምንሆንበት እጅ ስለነበር ድብርት ይመጣና አንዳንዴ በጣም ተስፋ የሚያስቆርጥ ጊዜ ይመጣልና እሱን ምን ተማርክ ለሚለው ከሱ ይጣ አስቸጋሪ ሲመጣ ፈረስ መጀመሪያ ላይ ራሴን የሚጠይቀው ማን ነኝ ነበር የምለው ነው። ማለት ለምጨነቅለት ነገር ምንድነው ቀጣይ ሊያደርገኝ የሚችል ስትረስ የሆንኩለት ነገር ብዬ ራሴን ነበር የምጠይቀው። ከዛ በኋላ የሚያስጨንቀኝ ነገርን ሳቀው ወደ መፍትሄ ይወዳለሁ ማለት ድብርት ከሆነ ጸሎት ሊሆን ይችላል፣ ሌላ ነገር ይችላል። አላነበብኩም ከሆነ ባለች ሰዓት ያችን ከበር አድርጎ እንዴት ፈተናው ጋር ደርሳለሁ የሚለውና ትልቁ ነገር ዴዲኬሽንን ለዛ ነገር ደግሞ ቁርጠኝነትን ሃርድ ወርኪንግነትንና ከዛ በኋላ ግን ያ ነገር እንዳይፈጠር ደግሞ የምንጀምረው ትክክል የሆነ ነገር ኮንሲስተንሲ አድርጎ መቀጠልን እነዚህም በደንብ አስተምሮኛል። ግቢ ውስጥ ያለው ድንገት አስተምሮኛል ያስባል። በጣም ጥሩ። እስኪ እንጅባራ ዩኒቨርሲቲ ግቢው ደስ ይላልና እየተንቀሳቀስን ደግሞ እናውራ። ወንዶች ዶርም መጠናል። ሴቶች መግባት አይፈቀድም። ኦኬ 63 ቁጥር። አዎ እንዴት ናችሁ? ሰላም ነው? ደህና ናችሁ? እንዴት ናችሁ? ሰላም ነው? ጥናት ምናምን አለቀ? ተመራቂ ሁሉ እሺ እሺ አረፍ ይፈቀደልኛል ልቀመጥ? እሺ አመሰግናለሁ። ተመልካቾቻችን አስኳላችን አሁንም እንደቀጠለ ነው። እንግዲህ ከተማሪ አላምረው ጋር የዩኒቨርሲቲ ቆይታውን እያወራን ነበር። ያለፈበትን ውጣ ውረዱን ገጠመኞቹን እያወራን ነበር። አሁን ደግሞ ዶርም ተገኝተናል። እንግዲህ ከጓደኞቹ ጋር ነው ያለነው። እስኪ እንተዋወቅ ወንድሜ። እሺ ተማሪ ያለው ፈተና እባላለሁ። ተመራቂ ሶፍትዌር ኢንጂነሪንግ ተማሪ ነኝ። እሺ ወንድሜ። እሺ ተማሪ ሃይማኖት በቃሉ እባላለሁ። ሶፍትዌር ኢንጂነሪንግ ተማሪ ነኝ። እሺ ተማሪ አምሮ ታገለ እባላለሁ። የአግሪ ዲፓርትመንት የዘንድሮ ተመራቂ ተማሪ ነኝ። በጣም አሪፍ። እሺ አመሰግናለሁ ስለ ጊዜያችሁ። ተመራቂ ስለሆናችሁ ደግሞ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አደረሳችሁ ነው የምላችሁ። አመሰግናለሁ። እሺ እንግዲህ አላምረው የነበረ ሁኔታ ገጠመኝ አሳዛኝ ሊሆን ይችላል፣ አስደሳች ሊሆን ይችላልና እንዴት ነበር እስኪ? ገጠመኞች በየጊዜው ነበሩ። መጀመሪያ ለምሳሌ በገባንበት ሰዓት ጀምሮ በተለይ በጣም ገጠመኞች ነበርና እኔ እንኳን ብዙም መጠየቅ ስለምወድ እንትን ያክል አልገጠመኝም። ግን ከገጠመኞች አንዱ መጀመሪያ እንደገባን አካባቢ የሆነ የተማሪዎች ከተለያየ ዳይቨርሲቲ መንጣት የሆነ ነገር ፈጥሮብኛልና ሰዎችን ሄዶ መጠየቅ ከባድ ነው የሚመስለኝና እንደምንም እንትን በየሄጀ ስጠይቅ ሌላ አማርኛ ሲያወሩኝ በቃ እኔ የምችለው አማርኛና እንግሊዘኛ ነው። ከሰታመረ የመጣት የመጣሁት ልክ ሌላ ቋንቋ እንዲ ኦሮሚፋ ሌላ ሲዳማ ከዛ የመጡ ሲያወሩ በቃ የሆነ እንትን ዲስተርብ ነበር፣ ሌላ ነገር ነበር የሚመስለኝና ሌላ አሳዛኝ ደግሞ በጣም ይሄ ከወቅቱ ጋር የሚመጣ ከጭንቀት ጋር የሚመጣ በጣም አስፈላ እንትን ይሄ አጋጣሚዎች በመምጣት የመታመም ችግር ምናምን ነበረ። ከዛ ውጭ አለው ሁሉም አሪፍ ነበር። እንደዛ ነበር ገጠመኞች። እና ደህና ሆነህ ቀጠልክ? እንዴት ነበር? ሳይኮሎጂ ትሪትመንት ይሰጣል በዩኒቨርሲቲያችሁ እንዴት? አዎ አለ፣ ሳይኮሎጂ ካውንስል አለ። እኔ የምጠቀመው ምንድነው በመጀመሪያ ያው ወደ ሃይማኖት ቀረብ ያልኩ ስለሆንኩ የሆነ ነገር ሲፈጠርብኝ ቅድም እንዳልኩሽ እኔ ማን ነኝ ብዬ ነበር የምጠይቀው ራሴን በውስጥና ችግሮችን ለመዳት ይጠቅመኛል። እስካሁን ቀጥሎ ያው ተመረቅን ማለት ነው። በጣም ደስ ይላል። ዶርም ላይ ያላችሁ ሁኔታ እስኪ ያጫውቱኝ። አዎ ዶርም ላይ ያለው በጣም ደስ ይል ነበር። በዋናነት እንደ ፍሬሽ ሆነን ስንገባ ግቢ ውስጥ ያለው ሁኔታ እንደ አዲስ ነው የገጠመኝ። ማለት በቃ ሃይስኩል ላይ የነበረው ብዙም ትምህርት ብዙም ፎከስ የለውም ነበር።
ግን ከዛም የበለጠ ግቢ ስንገባ የሆነ የተለየ ላይፍ አለው ተብሎ ነበር እኛ የምናውቀው። በቃ ሲነገር ላይፍ ነበር። ብዙ ተማሪ አሁን 12ኛ ክፍል ሲጨርስ ሰመመን የሲሳይ ንጉሴን መጽሐፍ ብዙ ሰው ያነባልና እዛ አንብበህ ነበር? እንዴት ነው? እኔ አብዛኛውን ጊዜ ሚዲያ ላይ ነው እንደዚህ ስልኮች ምናምን የምናየው። እዛ ላይ እንደምናየው የሆነ ላይፍ በቃ ግቢ ማለት ላይፍ ነበር የሚመስለን። ግን እዚሁ ገብተን ስናየው በቃ በጣም ትምህርት ጠበቅ ይላል። ባሰብነው ቀርቶ ባላሰብነው ነው ላይፍ አስተምረናል። እና ከአላምረው ጋር የምንተዋወቀው ለመጀመሪያ ጊዜ በቃ ከሱ ፍሬሽ ላይ አንድ ላይ ተመደብን። በቃ የ5 ዓመት ቆይታችን አንድ ላይ ነበር ሙሉ በቃ ዶርምም በቃ ለአንድ የመሰለኝ በቃ የተለያየ ነው እንጂ አብረን ሁሌም። እና እሱ በጣም ጠንካራ በጣም ገራሚ የሆነ ሰው ነው እና የኔ የትምህርት ባክግራውንድም በሱ ነው የተቀየረው ማለት ይቻላል። ኦኬ በጣም ደስ ይላል። እሺ ወንድሜ ያው ጊዜ ትንሽ ብዙም እንትኑ ዲፓርትመንቱ የኛ ትንሽ እንትን ቢዚ ያደርጋል። ያው ስራችንም በሙሉ ቲም ወርክ ነው። ስንወጣም ስንገባም ተመሳሳይ ነው። ያው እሱ ጋር የሚከብደን ነገርም በጋራ እየተረዳዳን ዶርም ላይ እንደዚህ መዝናኛ ጊዜ ስናገኝ ያው የሚቀለል ነገርም ካለ እየተቀለልን ያው እንግዲህ አለ ስም አለ እና አላምረው በነገራችን ላይ በጣም ትሁት በመምህራን በተማሪ በግቢ ኮሚቴ በሙሉ ተወዳጅ የሆነ ልጅ ነው። ጊዜውን ያለምንም አንድም ሰከንድ የማያሳልፍ ልጅ ነው እና ከሞላ ጎደል ይመስላል። ቸካይ ነው የምትሉት? አላምረው በጣም ቸካይ ነው የምር ይለያል። በቃ ላይብራሪ ጭራሽ ፍርናሽ እናምጣልህ እንዴ ምናምን ነው የምንለው እያልን ሞዴል ይዘበታል። ያው የዶርም ቆይታችን በጣም አሪፍ ነበር፣ ቆንጆ ነበረ። ያው ብዙ ነገር ተምረንበታል። ሁለተኛም ደግሞ አላምረው ያው ብዙውን ጊዜውን በአግባቡ እንድንጠቀም ምናምን ይመክረናል። በቃ ኖርማል ያለምንም ምክንያት ጊዜያችን እንድናሳልፍ በቃ በዋዛ በፈዛዛ እንድናሳልፍ አያደርግም። ከሁላችሁስ ምግብ ቤት ምግብ ቶሎ በቃ ማን ነው ሰቃይ? የካፌ ሰቃይ እሱ ነው። ያው አላምረውም ምግብ ላይ ሰቃይ ነው አይደለ? እንዲህ በረታ ብዙ ጊዜ ሰቃይ። መጨረሻ ዓመት ላይ ግን ያው እኛ ነበርን፣ እሱ ትንሽ ዘገይ ነበር። የ5 ዓመት ቆይታችሁ ተጠናቆ ወደ ተመርቃችሁ እንግዲህ ስራ ደግሞ የሚባል ነገር አለና እዛ ላይ ያላችሁ አመለካከት ምን ይመስላል? እስኪ አላምረው እንስማ። ተቀጣሪነትን ነው ወይስ ደግሞ ስራ ፈጣሪነትን ነው አንተ የምታስበው? በዚህ ዘመን አንደኛ የምንሰራው ከቅጥሩ ይልቅ ነገሮች ብዙ ችግሮች ስላሉ ወደ ራስን ወደ መስራት ወይም ደግሞ ወደ ስራ ፈጣሪነት ነው እንትናችን ህልማችን። የምንማረው ትምህርትም በዛ ቲምወርክ ስለሆነ እንደዛ እናድርግ ያብዘናል። ከዛ በተረፈ ግን እኔም በራሴ ባለኝ አመለካከት ምንም ተቀጥሮ ከሆነ ነገር ከመፈለግ ግን የራሳችን ነገር ፈልገን እንግዲህ ያው ቴክኖሎጂ ነው፣ በቴክኖሎጂ አዲስ ነገር ፈጥረን ያው የኛ ስራ የሚሰራው ወረቀትን ወደ ዲጂታል መቀየር እንደሆነ ይታወቃል እና እሱን መቀየር ነው አላማችን። አገራችን ኢትዮጵያ ደግሞ በዚህ እንግዲህ አሁን ላይ በደንብ እየተሰራበት ነው። ግን ወቅቱም የሰጣችሁ ይመስለኛል ዲጂታላይዜሽን ነው አሁን ያለን። እሱ ስላለን የኛ ሀሳብ ምንድነው የጀመርነው ቲም አለ። እሱን ቲም ትንሽ ይደናል እንግዲህ እንደ ተማሪ አቅም ከተማሪ አቅም በላይ ይደናል ብለን እናስባለን። የሰራናቸው ፕሮጀክቶች አሉ እስከ ስም ማውጣት ድረስ ይደናል። እዛ ደርሰናል። ወደፊት ያለን ህልም በጋራ ሆነን ችግሮችን እየፈታን ለሀገራችን በቴክኖሎጂ አስተዋጽኦ ማድረግ ወይም ሀገራችን በቴክኖሎጂ የማስጠራት ህልም ነው ያለን ማለት ነው። በቴክኖሎጂ ዘርፍ ግን እናስጠራለን ሲል በስም ምናምን ሳይሆን ሪል ህዝቡን የሚጠቅም ነገር ሰርቶ ወይም ደግሞ ኢኖቬት አድርጎ ሰርቶ ያለውን ችግር በዲጂታል አሻሽሎ ወደ ዘመናዊነት ቀይሮ ነው እንጂ እንደዚህ እንትን አይደለም። እንደዛ አይነት ህልም አለ። እሺ እናንተስ ጓደኞቹ ቅጥርን ነው የምታስቡ ወይስ ስራ ፈጣሪነትን ነው? ምን አሰባችሁ? ያው አላምረው እንደተናገረው ሀሳባችን እኛም ተመሳሳይ ነው። ያው አሁን በዚህ ሰዓት ስራ ፈላጊ ከመሆን ይልቅ ያው ክሪኤተር መሆን የተሻለ ይሆናል እናስባለን። ያው መስራትም እንችላለን። የተለያዩ ፕሮጀክቶችን ሰርተናል።
ለምሳሌ አዳምሮ እንጅባራ ዩኒቨርሲቲ ሰርታችሁ እንድትወጡ አድርጓቸዋል። እንድንሰራ መምህራኖችም የግቢውም ያለው አክሰስ የሚሆን አንዳንድ አክሰስ እንድንሰራ ራሳችን የሆነ እንድናውቅ ረድቶ ነበር። መስራት እንችላለን። ፈጣሪ ለመሆን እንግዲህ እንሞክራለን። አንዳንድ ነገሮችም ፕሪሪኮስ ነገሮች ነው ለመሆነ አስበናል። እንደ ሀሳብ የተወያየነው ነገር አለ እንደ ቲም። በነገራችን ላይ ፕሮጀክት ከሁለተኛ ሶስተኛ ዓመት ጀምሮ እስካሁን ስንሰራ ቲማችን አንድ ተመሳሳይ ነው እኛ እና ያቀድነው ያለምነው ነገርም አለ። በነገራችን ላይ እሱ አዳምሮ የሚሰራው ስራ ነበር። ከናይጄሪያ ድረስ የሆነ ስራ ይሰራ ነበር እና መስራት እንችላለን። ኩሬተር ለመሆን ሀሳብ አለን ነው ጠቅላላ ሳደርገው። እሺ ወንድም አለ እኔም በተመሳሳይ ነው። ያው ዞሮ ስራ ፈላጊ ከመሆን ክሬተር መሆን ይሻላል ይመስለኛል። ኖርማል ቢገኝም ያው የሚጣላ የለም ግን እናገኛለን ብሎ ግን ወደ የሀገር ምናምን መዞሩ ግን የተገቢነት አይመስለኝም ብዬ አስባለሁ። እኔ በውስጤ የማስበው እንደዛ ነው። እሺ ወንድም የተለየ ሀሳብ አለ? ጓደኞቼ እንዳሉት የኛ ያሰብነው አለ። በዋናነት ከዚህ ቀደም የተለያዩ ብዙ ፕሮጀክቶች ሰርተናል። ማለት እንደ መመረቂያ ፕሮጀክት ራሱ እንደ ተጨማሪ ፕሮጀክታችን ነው። ከመጀመሪያ ነው የጀመርነው። ከ3ኛ ዓመት ነው ጀምረን ፕሮጀክት ስንሰራ የነበረው። ግን አሁን በጣም ፕሮፌሽናል የሆነ ፕሮጀክትን የሰራ ነው መጨረሻ ላይ። እናም ወደፊትም አሁን በጋራ ሆነን የሆነ ክሬተር ሆነን በጋራ የሆነ እንትን የምንከፍተው አለን ብለን አስበናል። እንዲሳካላችሁ እኔም በጣም እመኛለሁ። በእውነት እንኳን አደረሳችሁ። ማመስገን የምትፈልጉት በዚህ 5 ዓመት ውስጥ ያገዛችሁ የረዳችሁ ውጣ ወረዳችሁን የደገፈላችሁ እና ለዚህ ደግሞ ምስጋና የምታቀርቡለት ሰዎች ካሉ እድሉን ልስጣችሁ። እሺ ያው በመጀመሪያ ምስጋና አለ። እንደዚህ ስኬት ላይ ሲደረስ ወይም ደግሞ ቆይታ አሪፍ ሲሆን ጉዞ አሪፍ ሲሆን ምስጋና በጣም ቢሆንም በየሁሉም ቦታ ምስጋና አለ። ግን እኛ ደግሞ በጣም የምናፍቀው ጊዜ ነበረ። እኔ መጀመሪያ መስገን ፈልገው ያው የሁሉ ፈጣሪ የሆነ ነው እንደኛ ከዚህ ካለም ነው እንደምራ መጥቶ እዚህ እንድኖር እና ከሱ ጋር ግንኙነት እንዲኖረኝ ስለፈቀደ እናም እዚህ ስኬት እንድደርስም የሱ ኃይል ነው። እኔ ጀማሪ እሱ ፈጻሚ የሆነ አምላክ እግዚአብሔር ማመስገን ፈልጋለሁ። ሁሉ ጊዜ ደግሞ ያው ስለሷ ሲናገሩ በእኛ እንግዲህ በዚህ በኦርቶዶክስ እምነት ውስጥ ያው ይቆየን ብለው የሚተዋት እናታችን ቅድስት ድንግል ማርያም ከእግዚአብሔር ጋር መገናኛ ድልድይ ማምናት አማላጅቷ ቅድስት ድንግል ማርያም ምስጋናት። ከዚህ ቀጥሎ ያው ቤተሰቦችን ነው ማመስገን ፈልገው ቤተሰቦቼ እናት አባቶቼ መጀመሪያ ማመስገን ፈልጋለሁ። ከዚህ ቀጥሎ ያው ታላቅ ወንድሞች አሉኝ። ምክራቸው ያላቸውን የገንዘብ እርዳታ በተለይ ኢንጂነር አማራ ዋጋው ይባላል። በገንዘብም በሐሳብም ሁሉ ነገር ማለት አንዳንዴ የሆነ ሲባል ሳይሆን እያንዳንዱ ሞመንት ይነግረኛል። ከሱ ከግቢ የነበረበት ቆይታ ነበርና ደግሞ ተሞክሮ ስለነበረኝ እሱ የሚነግረኝ ነገር ደግሞ ሪል ነው። በቃ የሚመክረኝ ነገር እና በጣም እሱን በተለይ ማመስገን ፈልጋለሁ። በዛ ወንድሞቼ እህቶቼ እነሱ ማመስገን ፈልጋለሁ። እንዲሁም እንጅባራ ዩኒቨርሲቲ አመሰግናለሁ። በጣም ጥሩ። እሺ ወንድም ይቀጥል። እሺ እኔም እዚህ እንድደርስ ለረዳኝ ለእግዚአብሔር ክብር ምስጋና ይድረሰው። በቀጣይ ለቤተሰቦቼ ነው። ሲቀጥል ታላቅ ወንድሞች አሉ። እነሱ ያው ከዚህ ቀደም ገብተው ግቢ ስለሚረዱት ሁሉ ነገር ስለሚያውቁት ምንም ነገር ሳይጎልብኝ እዚህ ላደረሱኝ ለነሱ ትልቅ ምስጋና አለኝ። እሺ እኔ ማመስገን ፈልገው መጀመሪያ ለልዑል እግዚአብሔር ነው። ሁለተኛ ቤተሰቦቼ፣ ሶስተኛ አስተማሪዎችና ጓደኞቼ ለረዳችሁ በሙሉ ከልብ አመሰግናለሁ። ወዳችኋለሁ። እኛም እንወዳለን። እሺ እኔ ማመስገን ፈልገው መጀመሪያ ፈጣሪዬን ነው። ከዛው በጣም ብዙ ሰው ማመስገን ፈልጋለሁ። ግን እንደዚህ ጠቅለል ስናደርገው ከፈጣሪ ቀጥሎ ለሚመለከተው ሁሉ አመሰግናለሁ። እኛም ደግሞ ለነበረን ቆይታ ተሞክሯችሁን ሐሳባችሁን ቀጣይ ደግሞ እንደናንተ ወደ ዩኒቨርሲቲ ለሚገቡ ተማሪዎች ሐሳባችሁን ስለሰጣችሁ ልምዳችሁን ተሞክሯችሁን ስላካፈላችሁን
ከልብ ነው የምናመሰግን። በምረቃ ቀናችሁ ጊዜ ደግሞ እንገናኝና ደስታችሁን አብሬ ካፈላለሁ፣ ለተመልካችም ደስታችሁን እናካፈላለን። ውድ ተመልካቾቻችን እንግዲህ በምረቃ እለት ጠብቁን። የሰባተኛ ዙር ተመራቂ የዋንጫ የዓመቱ ኮከብ በመሆን 4.00 በማስመዝገብ ከሶፍትዌር ኢንጂነሪንግ ትምህርት ክፍል 46A+ እንዲሁም 9A ከ55 ኮርሶች በማስመዝገብ የዋንጫ ተሸላሚ ተማሪ አላምረው ወጋው ሞራል ያስፈልጋል። ከሶፍትዌር ኢንጂነሪንግ ትምህርት ክፍል የዓመቱ የዋንጫ ተሸላሚ አመታችን ከፍ በማድረግ እሴታለ የታል ተማሪ አላምረው እንኳን ደስ ያለ። ለዚህ ክብር በቅታል። በጣም ደስ ብሎኛል። እንኳን ደስ ያላችሁ። በጣም ደስ ይላል። ዋንጫ ተሸለምክ። በጣም ደስ ይላልና ውድ ተመልካቾቻችን እንቀጥላለን። እንግዲህ ቀደም ሲል የተመለከታችሁት መሰናዶ ከተማሪ አላምረው ጋር በዩኒቨርሲቲ ቆይታው ያሳለፈባቸውን ውጣ ውረዶች የተመለከተ ዝግጅት ነበር። ዛሬ ደግሞ በምረቃ ቀኑ ተገኝተን ደስታውን እየተካፈልን ነው የምንገኘውና አሁንም አብራችሁን ቆዩ። ስሜት ግን እስኪ ያጋራኝ። እሺ ያው በጣም አሪፍ ነው። ደስ ብሎኛል በጣም ማለት አሁን ከቤተሰብ ጋር ደስታን እንዳጠቃላይ የሁሉ በላይ ማክበር በጣም ትልቅ ስሜት ነው ያለው። በጣም ደስ ብሎኛል። ምክንያቱም ስንማር ብዙ ስትራግል ነበረው፣ ብዙ ፈተናዎች አሉ፣ በጣም ብዙ ነገሮች እና እሱን ስትራግል አድርጎ ያን ሁሉ ፈተና አልፎ ወደዚህ በቆ ከእናቴም ከወንድሞቼና ከእህቶቼ ጋር ማክበር እንዲሁም ከዚህ ካልመጡት ሁሉ የሁሉ ደስታ መጋራት በጣም ትልቅ ስሜት አለው። እስኪ እንግዲህ ዋንጫውን ይዞ ማየው ያመሰገንከው ወንድምህ ነው አማረ ዋጋው አይደል? ከዚህ በፊት ፕሮግራሞችን ሰርተናልና የነበረውን ውጣ ውረድ እየነገረን ነበር የቆየውና አማረ ዋጋው ለኔ ከፍተኛ አስተዋጽኦ አለው ወንድም ያመሰግናለሁ ሲል ነበር። እንኳን ደስ ያለ። እንኳን አብሮ ደስ ያለ። እስኪ ስሜት ከናገረ ምን ልበልሽ፣ በጣም ደስ ይላል። ታናሽ ወንድምሽ በተለየ በማዕረግ ሲመረቅ የልፋቱን ውጤት ሲያገኝ እንደነገረሽ ከድካም አለው። እኔም ደግሞ በምህንድስና ያለፍኩ ሰው ስለሆንኩ ድካሙን ፔኑን አውቀዋለሁ። ያንን ነገሮችን ቻሌንጅ አድርጎ ከቤተሰቡም ከምኑም ከሀገሪቱ ሁኔታ የሚመጣበትን ጫና ተቋቁሞ እንደዚህ ደስ ብሎት ሳይ በጣም ደስ ያለኝ ታላቅ ወንድም እንደ ክትትልም ስታዩ እያንዳንዱ ነገሮችንም አብሮ በቅርብ እንደሚያወራ ወንድም በጣም ነው የሚያኮራም፣ በጣም ነው ደስ የሚልም። የተሻለ ቦታ እንዲደርስ አሁንም ድጋሚ እመኝለታለሁ። ወንድሜ በዛ አጋጣሚ በጣም ነው የምወደው፣ በርታልኝ ለማለት ፈልጋለሁ። ውድ ተመልካቾቻችን እንቀጥላለን። እንግዲህ እስኪ ከወላጅ እናቱ ደግሞ ደስታውን እንስማ። እንኳን ደስ ያለው ማየ እናት እንኳን አብሮ ደስ አላችሁ። እናት በጣም ደስ ይላታል ልጇ ሲመረቅ አይደል? በጣም ደስ ይላል። እስኪ ንገሩኝ ምን ተሰማዎት? በጣም ደስታ ነው እንጂ ምን ይሰማኝ? ደረጃ በላይ አከው ደስ ይበልልኝ፣ ያኖርልኝ፣ እድሜና ጤና እመኛለሁ ለእንግዲህ ይኸው። እኛም ደግሞ በጣም ነው የምናመሰግን ለሀገር እንዲህ የመሰለ ልጅ ስለሰጡ እናመሰግናለን። እሺ አብሮ ያኖርልኝ። አቅም የበላይ ደስታዬ ሁሉ እንግዲህ እዚህ በላይ ምንም የለኝም። የእናቴ አቅም በላይ ተደስቻለሁ። ይመርቁት እስኪ። ያኖርልኝ፣ ከፍ አለው ደረጃ ያኖርልኝ፣ የተመኘውን ይስጥልኝ ጌታ፣ ሀሳቡን ይፈጥመው። ጀምሮልኛል ይክላል ፈጠሙን ሀሳቡን ለኔም እድሜና ጤናሱን ለማየት ያብቃኝ። እድሜና ጤናውን ይስጥልኝ፣ አውሎ ያግባልኝ፣ አስተኝቶ ያንሳልኝ እላለሁ። ሌላ ሀገር በላይ ምንም የለኝም እናቴ። አሚን አሚን። በጣም ደስ ይላል። እስኪ ደግሞ ከእህቱ እንስማ። እሺ እንኳን ደስ ያለሽ። እንኳን ደስ ያለሽ። ስምሽን እስኪ ንገሪ። ስሜ ዳሳሽ አጎበረ። እሺ ዳሳሽ፣ ስንተኛ ክፍል ነሽ አንቺ? 10 እና እንደ ወንድምሽ ለመሆን ተመኘሽ? እስኪ ንገሪ። በጣም እሺ ደስታሽን ንገሪ እስኪ። እኔ በጣም ደስ ብሎኛል። እዚህ በልጅ ምንም የለኝም። ወንድሜ በእኔ እንጃ በጣም ኮርቼበታለሁ። አሁንም ወደፊት እንደምኮራበት አምናለሁ። ወንድሜ በጣም እወድሃለሁ። ያው እንግዲህ ዳም ቢሆን ለትልቅ ነገር ያውቃለሁ። እሺ እናመሰግናለን። እንግዲህ ውድ ተመልካቾቻችን ቀደም ሲል ወደ እናንተ ሲደርስ የነበረው የዛሬው አስኳለ መሰናዷችን በዚሁ ተጠናቋል። እንግዲህ ተማሪ አላምረውም በተማረበት ዋንጫ በያዘበት ሀገሩን ለማገልገል ያብቃው እንላለን። መልካም ጊዜ ይሁንላችሁ። አመሰግናለሁ። እንኳን ደስ ያላችሁ በድጋሚ። እሺ እንቀጥላለን ውድ